በቃና ቲቪ ስናያቸው የነበሩትና ልባችንን የሰረቁት እነዛ ድንቅ የቱርክ ድራማዎች ትዝ ይላችኋል? የእነ ኦማርና ኤሊፍ ጥቁር ፍቅር፣ የእነ ኩዚና ጉኒ እልህ አስጨራሽ ትግል፣ ወይስ የታዳኙ ድራማ ሚስጥራዊ ታሪኮች? ዛሬ እነዚህ ሁሉ ድራማዎች የተፈጠሩባትን ጥበብና ታሪክ የተዋሃዱባትን ድንቅ ሀገር ቱርክን ልናስጎበኛችሁ በሩን ከፍተናል። እንኳን ወደ ቱርክ በሰላም መጣችሁ። ይህች ሀገር የሮማውያን ጀግንነት፣ የቢዛንቲያኖች ጥበብና የኦቶማኖች ግርማ ሞገስ በአንድነት የተረጹባት የታሪክ መድረክ ናት። ምስራቅና ምዕራብ እጅግ ለእጅ ተያይዘው የሚጨፍሩባት፣ እስልምናና ክርስቲያን በአንድ አየር ውስጥ ተስማምተው የሚተነፍሱባት ምድር። በዚህ በሚቀጥለው ሰዓት ውስጥ በኢስታንቡል ጠባብ ጎዳናዎች ላይ የጠፋውን ታሪክ እንፈልጋለን። በካፖዶኪያ ዋሻዎች ውስጥ የታሸጉትን ሚስጥሮች እናወጣለን። በኤፌሶን ፍርስራሾች ላይ የቆሙትን የጥንት ስልጣኔዎች ድምፅ እናዳምጣለን። ይህ ቪዲዮ ዝም ብሎ መረጃ አይደለም። ይህ ቪዲዮ እዛው እንዳላችሁ የባህሩ ንፋስ ፊታችሁን እንደሚመታው፣ የቱርክ ቡና መዓዛ ካፍንጫችሁ እንደሚገባውና የሰዎቹ ፈገግታ ልባችሁን እንደሚያሞቀው ሆኖ የተዘጋጀ ምናባዊ ጉዞ ነው። ከመጀመሪያው ደቂቃ እስከ መጨረሻው ሰከንድ ድረስ አንድም ነገር እንዳያመልጣችሁ። ምክንያቱም ዛሬ ቱርክን የምናያት በቱሪስት አይን ሳይሆን እንደ ሀገሬው ሰው በልባችን ነውና። ዝግጁ ከሆናችሁ ጉዟችንን ከዓለም ንግስት፣ ከሁለቱ አህጉራት እናት ከኢስታንቡል እንጀምራለን። ከኢስታንቡል ግርግር ወጣ ብለን ወደ መካከለኛው አናቶሊያ ስንጓዝ ምድራዊ ያልሆነ የሚመስል አንድ ስፍራ እናገኛለን። እንኳን ወደ ካፖዶኪያ በሰላም መጣችሁ። እስቲ ያስቡት፣ ገና ንጋት 11 ሰዓት ነው። አየሩ ቀዝቀዝ ያለና ጸጥታ ይሰፈነበት ነው። በድንገት ግን የጋዝ ማጋጠያ ድምፅ ጸጥታውን ይሰብራል። ቀና ስትሉ ሰማዩ በመቶዎች የሚቆጠሩ በቀለማት ያሸበረቁ የሞቃት አየር ፊኛዎች ተሞልቷል። ፀሐይዋ ከሩቅ ተራሮች ጀርባ ብቅ ስትል ወርቃማ ብርሃን በእነዚህ ፊኛዎች ላይ ሲያርፍ የምታዩት ትዕይንት ከዚህ ዓለም እውነታ የወጣ ይመስላል። ብዙዎች ካፖዶኪያ የሚመጡት ለዚህ ቅስፈት ነው። በፊኛ ውስጥ ሆናችሁ ወደ ላይ ስትወጡ ከስራችሁ የሚታየውን መልክዓ ምድር ልክ እንደ ጨረቃ ወለል የተሰነጣጠቁ ሸለቆዎችን እና የተረስጭሽ መውጫዎች ተብለው የሚጠሩት ልክ የድንጋይ ቅርጾችን ያሳያችኋል። እነዚህ ቅርጾች የተፈጠሩት ከሚሊዮኖች ዓመታት በፊት በእሳተ ገሞራ አመድና በንፋስ መሸርሸር ቢሆንም ውጤቱ ግን ተፈጥሮ የቀረጻቸው ታላቅ የጥበብ ስራ ነው። ነገር ግን የካፖዶኪያ ውበት በሰማይ ላይ ብቻ የሚያበቃ አይደለም። እውነተኛ ሚስጥር ያለው ከመሬት በታች ነው። በጥንት ዘመን የነበሩ ክርስቲያኖች ከመሬት በታች ግዙፍ ከተማዎችን ቆፍረው ሰርተዋል። ለምሳሌ ዴሪንኮዩ የተባለው የመሬት ውስጥ ከተማን ብንመለከት እስከ 20 ፎቅ ጥልቀት ያለው ሲሆን በውስጡ እስከ 20 ሺህ የሚደርሱ ሰዎችን መያዝ ይችላል። እነዚህ ሰዎች ከመሬት በታች ሆነው ቤተክርስቲያናትን፣ ትምህርት ቤቶችን፣ የወይን ጠጅ ፋብሪካዎችንና የእንስሳት ማቆያዎችን ጭምር ገንብተዋል። ዛሬ በእነዚህ ጠባብ መተላለፊያዎች ውስጥ ስትራመዱ የጥንት ሰዎች የነበራቸውን የመጽናት ጥንካሬና ብልሃት ትረዳላችሁ። የሚገርመው ግን ዛሬም ድረስ በካፖዶኪያ ያሉ ሰዎች በእነዚህ ዋሻዎች ውስጥ ይኖራሉ። የዋሻ ሆቴሎች እጅግ ዘመናዊ ሆነው ተሰርተዋል። በውስጣቸው ስታድሩ ግን ያ የሺህ ዓመት ታሪክ በግድግዳው ላይ እንደሚተነፍስ ይሰማቸዋል። ጉዟችንን ቀጥለን ወደ ጎረሜ ክፍት አየር ሙዚየም እናመራለን። ይህ ቦታ በዩኔስኮ የተመዘገበ የዓለም ቅርስ ነው። እዚህ ውስጥ በድንጋይ ተፈልፍለው የተሰሩ በርካታ ጥንታዊ አብያተ ክርስቲያኖች ይገኛሉ። በተለይ በውስጣቸው ያሉት የግድግዳ ስዕሎች ለዘመናት ሳይጠፉ መቆየታቸው እጅግ ይገርማል። እነዚህ ስዕሎች የመጽሐፍ ቅዱሳን ታሪካንን በዝርዝር የሚያሳዩ ሲሆን በወቅቱ የነበረውን ጥልቅ መንፈሳዊነት ይመሰክራሉ። ተመልካቾቻችን፣ ካፖዶኪያ ዝም ብሎ የቱሪስት ቦታ አይደለም።
እሱ የሰው ልጅ ከተፈጥሮ ጋር ተስማምቶ እንዴት መኖር እንደሚቻል ያሳየበት የታሪክ ምስክር ነው። ከካፓዶኪያ ተረት መሰል ድባብ ወጣ ብለን ወደ ኤጂያን ባህር ዳርቻ ስንቃረብ በጊዜ ማሽን ወደ ኋላ የተመለስን ያክል ይሰማናል። እንኳን ወደ ኤፌሶን በሰላም መጣችሁ። ኤፌሶን ዝም ብላ የጥንት ከተማ አይደለችም። እሷ በአንድ ወቅት ከሩብ ሚሊዮን በላይ ይኖርባት የነበረች የንግድና የጥበብ ማዕከል የነበረች ታላቅ ሜትሮፖሊስ ናት። በከተማዋ የእብነ በረድ ጎዳናዎች ላይ ስትራመዱ ከፊት ለፊታችሁ አንድ ግዙፍና አስደናቂ ህንፃ ትመለከታላችሁ። እሱም የሴልሰስ ቤተ መጻሕፍት ነው። ይህ ህንፃ ከ2000 ዓመታት በፊት ተገንብቶ በወቅቱ ከ12000 በላይ የብራና ጥቅሎችን ይይዝ ነበረ። የህንፃው ፊት ለፊት ክፍልም ዛሬም ድረስ በግርማ ሞገስ ቆሞ ይታያል። 4ቱ የሴት ምስሎች ጥበብን፣ እውቀትን፣ አስተዋይነትንና በጎነትን ይወክላሉ። እዚህ ቦታ ስትቆሙ የጥንት ሰዎች ለንባብና ለእውቀት የነበራቸውን ጥልቅ ፍቅር በአይነ ህሊናችሁ ትረዳላችሁ። ከታሪክ ፍርስራሾች ወጣ ብለን አሁን የምንመለከተው አይናችንን የሚያባብል ነጭ በረዶ የለበሰ የሚመስል ግን ደግሞ በረዶ ያልሆነ አስገራሚ ስፍራ ነው። እንኳን ወደ ፓሙካሌ በሰላም መጣችሁ። ፓሙካሌ በቱርክ ቋንቋ የጥጥ ግንብ ማለት ነው። ከሩቅ ስታዩት በበረዶ የተሸፈነ ተራራ ቢመስልም የቅርብ እውነታው ግን ሌላ ነው። ይህ ቦታ የተፈጠረው ካልሲየም ካርቦኔት በያዙ የሙቅ ውሃ ምንጮች አማካኝነት ነው። ለዘመናት ውሃው እየፈሰሰ ሲደርቅ ድንጋዩን ወደ ነጭ ማዕድን ቀይሮታል። ውጤቱም ልክ እንደ ደረጃ የተነጠፉ በውስጣቸው ጥራጥሬና ሰማያዊ ውሃ የያዙ ተፈጥሯዊ ገንዳዎች ሆነዋል። ጫማችሁን አውልቃችሁ በነጩ ማዕድን ላይ ስትራመዱ እና ለብ ያለ ውሃ እግራችሁን ሲነካው ተፈጥሮ ለሰው ልጅ የሰጠችው ትልቁ ስፓ ውስጥ እንዳላችሁ ይሰማችኋል። ከፓሙካሌ ነጭ ገነት ተነስተን ወደ ደቡብ የቱርክ ራቪዮራ ተብላ ወደምትጠራው ማራኪ ከተማ አንታሊያ እናመራለን። አንታሊያ የባህር ዳርቻ ከተማ ብቻ አይደለችም። እሷ ዘመናዊ ኑሮ ከጥንታዊ ታሪክ ጋር እጅና እጅ ተያይዘው የሚኖሩባት ስፍራ ናት። ጉዟችንን የምንጀምረው ካሊቺያ ተብላ ከምትጠራው ጥንታዊት ከተማ ነው። እዚህ ጠባብና በድንጋይ በተነጠፉ ጎዳናዎች ላይ ስትራመዱ የኦቶማን ዘመን ቤቶች በቀለማት ያሸበረቁ አበቦች ተከበው ታያላችሁ። በከተማዋ መግቢያ ላይ የሚገኘው የሃድሪያን በር ከ1800 ዓመታት በፊት ለሮማው ንጉስ ሃድሪያን ክብር ተብሎ የተገነባ ሲሆን ዛሬም ድረስ እንደ አዲስ ሆኖ ቆሟል። በዚህ በር በኩል ስትገቡ ካለፈው ክፍለ ዘመን ወደ አሁኑ ጊዜ የተሻገራችሁ ያህል ይሰማችኋል። አሁን ደግሞ አንታሊያን በዓለም ዝነኛ ወደሚያደርጋት ታላቅ የተፈጥሮ ትዕይንት እንሂድ። እሱም የዱደም ፏፏቴ ነው። ይህ ፏፏቴ እጅግ አስደናቂ የሚያደርገው ግዙፍ ውሃ በቀጥታ ከገደል ላይ ተንቦራጭቆ ወደ ሜዲትራኒያን ባህር ውስጥ ሲገባ የሚፈጥረው ትዕይንት ነው። በጀልባ ሆነው ከባህሩ ላይ ሆነው ይህንን ሲመለከቱ የውሃው ኃይልና የሚፈጥረው ቀስተ ደመና ለአይን የሚሰጠው እርካታ ወደር የለውም። የአንታሊያ ባህር ዳርቻዎች ለምሳሌ እንደ ኮንያልቲና ላራ ያሉ የባህር ዳርቻዎች በጠራ ሰማያዊ ውሃቸው እና በወርቃማ አሸዋቸው ይታወቃሉ። እዚህ ፀሐይ ስትሞቁ ወይም በጠረራ ውሃ ውስጥ ስትዋኙ ቱርክ ለምን በዓለም ላይ ካሉ ምርጥ የቱሪስት መዳረሻዎች እንደሆነች በግልጽ ትረዳላችሁ። ተመልካቾቻችን አንታሊያ በምሽት ሌላ መልክ ትይዛለች።
በወደቡ ዳርቻ ያሉት ምግብ ቤቶች የባህር ምግቦችን ሲያቀርቡ የቱርክ የባህል ሙዚቃ ድምፅ አየሩን ይሞላዋል። የከተማዋ ሰዎች እንግዳ ወዳድነትና ፈገግታ ከባህሩ ንፋስ ጋር ተዳምሮ ሌሊቱን ሙሉ እንድትዝናኑ ያደርጋችኋል። በቱርክ ጉዟችሁ ውስጥ ትልቁ ደስታ የሚጀምረው በጠረጴዛ ዙሪያ ነው። የቱርክ ምግብ ዝም ብሎ መብላት አይደለም። እሱ የመገናኛ የፍቅርና የጥበብ መገለጫ ነው። ጉዟችን ወደ ካህቫልቲ ወይም በቱርክ ቁርስ እንጀምር። በቱርክ ቁርስ ማዕድ ላይ የተለያዩ አይነቶች አይብ፣ ጥቁርና አረንጓዴ ወይራ፣ ትኩስ ቲማቲም፣ ዱባ፣ ማርና ቅቤ በትንንሽ ሳህኖች ተደርድረው ታያላችሁ። ከሁሉም በላይ ግን በሰሊጥ የተሸፈነው ሲሚት የተባለው ዳቦና ትኩስ የቱርክ ሻይ ሳይኖር ቁርስ አይታሰብም። የቱርክ ሰዎች ሻይ የሚጠጡት በብርጭቆ ሳይሆን በልዩ ሁኔታ በተሰራች ቱሊፕ ቅርጽ ባላት ትንሽ ብርጭቆ ነው። ከቁርስ በኋላ ደግሞ ዝነኛው የቱርክ ቡና ተራውን ይይዛል። በትንሽ ኩባያ የሚቀርበው ይህ ቡና በጣም ወፍራም፣ ጥቁርና ጠንካራ ጣዕም ያለው ነው። ቱርኮች አንድ ኩባያ ቡና የ40 ዓመት ትዝታ አለው ይላሉ። ይህ የሚያሳየው ቡና ለሰዎች ግንኙነት ያላቸውን ትልቅ ክብር ነው። አሁን ደግሞ ወደ ዋነኛው ምግብ እንለፍ። ቱርክ የኬባብ መገኛ ናት። በከሰል ላይ ተጠብሶ የሚቀርበው አዴና ኬባብ ወይም በቀጭኑ ተቆርጦ በላዩ ላይ ትኩስ ቅቤና ቲማቲም ሶስ የሚፈስበት ኢንስኬንደር ኬባብ ሲቀርብ መዓዛው ብቻ ያስርባችኋል። ስጋው በአፋችሁ ውስጥ ሲሟሟ የሚሰጠው እርካታ ወደር የለውም። በጎዳናዎች ላይ ስትራመዱ ደግሞ ዶነር ኬባብ በየጥጉ ታያላችሁ። እንዲሁም በኢስታንቡል ባህር ዳርቻዎች ላይ የሚሸጠው ባቢክ ኤክማክም ወይም የአሳ ሳንድዊች የከተማው መታወቂያ ነው። እነዚህ ምግቦች እውነተኛውን የቱርክ ሕዝብ ሕይወትና ባህል የምታዩባቸው ድልድዮች ናቸው። ጉዟችንን ያለ ጣፋጭ መጨረስ አንችልም። የቱርክ ጣፋጮች ንግስት የሆነችው ባቅላባ ትመጣለች። በጣም በቀጫጭን የሊጥ ንብብሮች መካከል የፍራፍሬ ፍሬዎች ተደርድረው በማር ወይም በስኳር ሽሮፕ ተነክራ የምትዘጋጀው ባቅላባ በአፋችሁ ውስጥ ክራክ ስትል የሚሰማው ድምፅ እና የጥበብ ውጤቶች በተጨማሪ ተርኪሽ ዲላይት ወይም ሎኩም በተለያዩ ቀለማትና ጣዕሞች ተዘጋጅቶ ሲቀርብ የዓይንም የልብም እርካታ ይሰጣችኋል። ተመልካቾቻችን፣ የቱርክ ምግብ ዝም ብሎ ጨውና ቅመም አይደለም። እሱ የሺህ ዓመታት የታሪክ ቅልቅል ነው። ከመካከለኛው ኤስያ፣ ከሜዲትራኒያንና ከባልካን ሀገሮች የተገኙ ጣዕሞች ተዋህደው የፈጠሩት ታላቅ ጥበብ ነው። ቱርክን መጎብኘት ማለት በዓለም ላይ ካሉ እጅግ ጣፋጭ ማዕዶች ላይ መጋበዝ ማለት ነው። ተመልካቾቻችን፣ እስካሁን በቱርክ የነበረን ጉዞ በታሪክና በፀሐይ የተሞላ ነበር። አሁን ግን አየሩ ይቀየራል። ወደ ሰሜን ወደ ጥቁር ባህር ዳርቻ ስንቃረብ ዙሪያው በአረንጓዴ ደኖች ይሸፈናል። አየሩም ትኩስነቱ ቀርቶ በዝናባናማ በጭጋግ የታጀበ ንጹህ አየር ይሆናል። እንኳን ወደ ትራብዞን በሰላም መጣችሁ። ከትራብዞን ከተማ ወጣ ብለን ተራራውን ስንወጣ በደመና የተከበበች አንዲት ትንሽ ገነት እናገኛለን። እሷም ኦዙንጎል ትባላለች። በሁለት ትላልቅ ተራሮች መካከል የምትገኝ ረጅም ሐይቅ ዳርቻዋ ላይ የተሰሩ የእንጨት ቤቶችና በመሃል ላይ የሚታየው የመስጊድ ሚናራ ስዕል እንጂ እውነት አይመስልም። እዚህ ቦታ ስትቆሙ ከወፎች ዝማሬና ከፏፏቴ ድምፅ ውጪ ምንም አይሰማችሁም።
ትራብዞን ማለት ተፈጥሮ ለሰው ልጅ የሰጠችው የሰላም ማረፊያ ናት። ነገር ግን በትራብዞን ተራሮች ውስጥ አንድ የሚያስደንቅ የታሪክ አሻራ አለ። ከባህር ጠለል በላይ በከፍተኛ ከፍታ ላይ በገደል ግድግዳ ላይ ተጣብቆ የተሰራውን የሱሜላ ገዳም ስታዩ ትንፋሻችሁ ይቆማል። ከ1600 ዓመታት በፊት መነኮሳት ይህንን ግዙፍ ገዳም በዚህ አደገኛ ገደል ላይ እንዴት ሊሰሩት ቻሉ የሚለው ጥያቄ ዛሬም ድረስ ጎብኚዎችን ያስደንቃል። በገዳሙ ውስጥ ያሉት የግድግዳ ስዕሎችና የጥንቱ የጸሎት ቦታዎች በደመና መካከል ሆነው ለዘመናት ጸንተው ቆመዋል። ወደ ገዳሙ ለመድረስ በጫካው ውስጥ የምታደርጉት የእግር ጉዞ በራሱ አንድ ትልቅ ጀብዱ ነው። እዚህ ቦታ ላይ ታሪክና ተፈጥሮ ተሳስመው ይታያሉ። የሰው ልጅ እምነትና ጥንካሬ ምን ያህል ርቀት ሊሄድ እንደሚችል ትልቁ ማረጋገጫ ነው። ተመልካቾቻችን፣ ጥቁር ባህር የራሱ የሆነ የተለየ ባህሪ ያለው። የዚህ አካባቢ ሰዎች በጣም ጠንካራና ደስተኞች ናቸው። ቱርክ በዓለም ላይ ካሉ ትላልቅ የሻይ አምራቾች አንዷ ስትሆን አብዛኛው ሻይ የሚመጣው ከዚሁ ከጥቁር ባህር አካባቢ ካሉት ተራራዎች ነው። እስቲ ያስቡት፣ በአረንጓዴ የሻይ እርሻ መካከል ቆማችሁ ጭጋጉ ተራራውን ሲሸፍነው እያያችሁ ትኩስ ሻይ መጠጣት ምን ያህል ደስ ይላል። የትራብዞን ሰዎች ሆሮን የሚባል ፈጣንና የጋራ ጭፈራ አላቸው። የሙዚቃው ፍጥነት ልክ እንደ ጥቁር ባህር ሞገድ ማዕበል የበዛበት ነው። የሰዎቹም ህይወት ልክ እንደዚሁ ንቁና ትኩስ ነው። ትራብዞን ቱርክ ውስጥ ያለች ሌላ ሀገር ትመስላለች። አረንጓዴ፣ ዝናባማና እጅግ ማራኪ። ውድ ተመልካቾቻችን፣ አብረን ያደረግነው ጉዞ እዚህ ላይ ፍጻሜውን ሊያገኝ ነው። በኢስታንቡል የታሪክ ድልድዮች ተነስተን በካፖዶኪያ ተረት መሰል ሰማያት ላይ ተንሳፈናል። በኤፌሶን ድንጋዮች ላይም የጥንት ስልጣኔዎች ድምፅ አድምጠናል። በፓሙክሌ ነጭ ገነት ታጥበን በአንታሊያ ሰማያዊ ባህር ዳርቻ ዘና ብለናል። በመጨረሻም በትራብዞን አረንጓዴ ተራሮች መካከል ንጹህ አየር ላይ ተንሳፈናል። ቱርክን መጎብኘት ማለት ዝም ብሎ ካርታ ላይ ያለን ቦታ ማየት አይደለም። ቱርክ ማለት ያለፈውን ታሪክ ከወደፊቱ ተስፋ ጋር አቀላቅሎ መያዝ ማለት ነው። የሰው ልጅ ምንም ያህል ቢለወጥም የጥበብ፣ የውበት፣ የእንግዳ ተቀባይነትንና የመቻቻል እሴቶች ግን ሁሌም ሕያው መሆናቸውን የምንረዳባት ምድር ናት። እዚህ ሀገር ውስጥ የምታዩት እያንዳንዱ ፈገግታ፣ የምትቀምሱት እያንዳንዱ ጣዕምና የምትረግጡት እያንዳንዷ ድንጋይ የራሱ ታሪክ አለው። ይህንን ቪዲዮ እስከዚህ ሰዓት ድረስ አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። ቻናላችን ዛሬ ላይ 7500 ቤተሰቦችን እንዲያፈራ ያደረጋችሁት እናንተ ናችሁ። የእናንተ ድጋፍ፣ አስተያየትና ፍቅር ነው እንዲህ ያሉ ጥልቅ ዝግጅቶችን እንድናቀርብ ብርታት የሚሰጠን። ዛሬ በምናብ ያደረግነው ይህ ጉዞ አንድ ቀን በአካል ወደ እነዚህ ድንቅ ቦታዎች እንድትሄዱ መነሻ ይሆንላችሁ። ቱርክን በአካል ስታዩት ከዚህ ቪዲዮ የበለጠ ውበቷ ይገባችኋል። እስከዚያው ግን ይህ ቪዲዮ ለእናንተ እንደ ትንሽ የመስኮት መክፈቻ ሆኖ እንደሚያገለግል ተስፋ አደርጋለሁ። ከመለያየታችን በፊት እናንተ ከጎበኛችኋቸው ስፍራዎች ሁሉ ይበልጥ የሳባችሁ የትኛው ነው? በአካል የመሄድ እድል ብታገኙስ ቀድማችሁ የት መሄድ ትመርጣላችሁ? ሐሳባችሁን በኮሜንት አጋሩኝ። እያንዳንዱን አስተያየታችሁን በጉጉት አነባለሁ። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግና ለወዳጆቻችሁ በማጋራት ለቻናላችን እድገት አጋርነታችሁን አሳዩኝ። ገና ያልተነኩ ብዙ የዓለማችን ሚስጥሮችን ወደፊት አብረን እንፈታለን። በሚቀጥለው የጉዞ ቪዲዮአችን እስከምንገናኝ በያላችሁበት ሰላምና ፍቅር አይለያችሁ።